ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ነው። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰል ህይወትን ሊሆን ይችላል። በወንጌል አትደራደር በሉ። አታስነኩ። ምንም ነገር ሊቀርብልህ ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ወቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ህይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። ወዳጆቼ የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። የዘላለም ህይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። አይ ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። እኛ ለእናንተ አቋም፣ ለእናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት እንደዚህ የደከመኝ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስበላል። ብዙ ጊዜ በዚህ ቦታም ሳነሳ እንደማነሳው የብሉይ ኪዳን መጽሐፍት ነው ብዙ ጊዜ እሁድ የምናነሳቸው። አንደኛና ሁለተኛ እያሉ በብሉይ ኪዳን መጽሐፍ ላይ የተቀመጡልን መጽሐፎች አንዳንድ መጽሐፍ ናቸው። ከ285 ነው ኤሌክሴክስ የሚባለው ከዕብራይስጥ ወደ ግሪክ በተተረጎመው ትርጉም ላይ ነው። አንደኛና ሁለተኛ እያደረጉ ያስቀመጧቸው እንጂ መጽሐፎቹ በዕብራውያኑ መጽሐፍት ላይ አንድ ናቸው፣ ወጥ ናቸው። ስለዚህ ሁለቱን መጽሐፎች አንድ አድርገናቸው ከቀጠልን 39 የምንለው መጽሐፍ 24 ይሆናል ማለት ነው። ስለዚህ የዕብራይስጡ 24 ነው፣ የእናንተ ደግሞ 39 ነው ካሏቸው አንደኛና ሁለተኛ ተብለው ስለተከፈሉ እንጂ የመጽሐፍም የታሪክም የጥቅስም የቁጥርም ልዩነት ምንም የለውም። እግዚአብሔር ይመስገን። እና ይሄንን መጽሐፍ አንደኛ ነገሥት እና ሁለተኛ ነገሥትን የጻፈልን ሰው እዝራ እንደሆነ ይታመናል። 562 ዓመተ ዓለም ገደማ አካባቢ 562 ዓመተ ዓለም ገደማ አካባቢ እዝራ ከባቢሎን ምርኮ ወደ ኢየሩሳሌም ከተመለሰ በኋላ ከጻፋቸው መጽሐፍቶች መካከል አንዱ ይሄ መጽሐፍ ነው። ልክ እንደዚህ ሁሉ አንደኛና ሁለተኛ ዜናን እዝራና ነህምያንም ጨምሮ የጻፈ ሰው ነው። ስለዚህ ይሄ መጽሐፍ 562 ዓመተ ዓለም ገደማ በብሉይ ኪዳን በጸሐፊው እዝራ ጸሐፊው ነው ተብሎ ባይዘው የሚታወቀው ራሱና በጸሐፊው እዝራ እጅ እንደተጻፈ ይታመናል። ሰውየው የብሉይ ኪዳን መጽሐፍ ጸሐፊና የመጽሐፍቶች ደግሞ አራሚ ብለው እንዴት እንደሆነ አላቅም እንጂ የመጽሐፍት አራሚም ልትሉ ትችላላችሁ። በጣም አስደናቂ ዕውቀት ያለው ምናልባት አዲስ ኪዳናችን ላይ እንደዚህ አይነት ሰው የምታገኙ ጳውሎስ ነው። የብሉይ ኪዳን እዝራ የአዲስ ኪዳናችን ጳውሎስ አይነት ነው። በጣም አስደናቂ እግዚአብሔር ቃል ዕውቀት አለው። ሕጉን እንዴት አድርጎ እንደሚያቅ ቀጥሎ ደግሞ ይሄንን የሚያቀውን ሕግ ደግሞ የሚጽፍበት መንገድ ታሪኮችን እንዴት ገጣጥሞ እንደሚያስቀምጥ በጣም አስገራሚ ነው በእውነትና ታነቡት ዘንድ እጋብዛችኋለሁ። ለምን መሰላችሁ? አሁን ኤዲተር ነው ያልኳችሁ ለምንድን ነው? አንደኛ ሳሙኤል ሲጽፈው አንደኛ ሳሙኤል ላይ እና አንደኛ ዜና ላይ እዝራ ሲጽፈው አንድ ታሪክ በሁለት መንገድ ያነሳሉ። ለምሳሌ አሁን ሳሙኤል ሲጽፈው ምን ይላል? ዳዊትን በልቡ ተነሳስቶ ህዝቡን ቆጠረ የሚል ቃል አለ። ከዛ እግዚአብሔር ቀጣው ይላል። ዜና ላይ ሲጽፈው ሰይጣን አነሳስቶት። ለምንድን ነው ሰይጣን አነሳስቶት ያለው? እዝራ ከባቢሎን ምርኮ በኋላ ነው የመጣው። ሳሙኤል ደግሞ ከባቢሎን ምርኮ በፊት ነው። እና እዝራ ሰይጣን አውቆ መጣ። ድሮ ሰይጣን አያውቁምና በቃ ዝም ብሎ ተነሳስቶ ጻፈ አሉ። ይሄኛው ሰውዬ ሰይጣን አወቀ። ዝም ብሎማ አይደለም የጻፈው ሰይጣን መሃል ላይ ነበረ የሚል እና ታሪኮችን በእንደዚህ አይነት መንገድ ነው የሚያቀርባቸውና ሳሙኤል ላይ ያለው ዳዊትና ዜና ላይ እዝራ መጽሐፍ ላይ ያለው ዳዊት ባይዘው አይገናኝም። ሳሙኤል ላይ ያለው ዳዊት በጣም ብዙ በደል፣ በጣም ብዙ ኃጢአት ህይወቱ ላይ ያለ። ዜና ላይ ያለው ዳዊት አንድ ኃጢአት የለበትም ባይዘው። ዜና ላይ ያለው ዳዊት አንድ ኃጢአት አንዲት እቺን አደረገ ብሎ ዜና ላይ አልጻፈም። ለምንድነው ያልጻፈው? ከምርኮ ለተመለሰ ህዝብ ነው እየተጻፈ ያለውና በብዙ ነገር ወዳድቀዋል። በጣም ፍረስትሬት አድርገዋል። ምንም ተስፋ የለንም ሲሉ መሲያኒክ ተስፋ አለ። እግዚአብሔር መሲሁን ያመጣዋል። የሚያመጣው ደግሞ በዳዊት ዘር በኩል ነው ብሎ ዳዊትን የሚያቀርበው የመሲሁ ትክክለኛ ምሳሌ አድርጎ ያቀርበዋል። እና እንከንና ድካሙን ረስቶለት ሳይሆን ለዛ ህዝብ ግን እግዚአብሔር የዳዊትን ቤት መቼም አይጠላውም ብሎ እያቀረበ ነበር። እግዚአብሔር የተመሰገነ ይሁን። ይህንን ሁሉ ምለው የዘራ መጽሐፎችን
ታነቧቸው ዘንድ ነው። አንደኛ ነገሥት ምዕራፍ 21 እንግዲህ አንደኛ ነገሥት ምዕራፍ 21 ዛሬ ከናቡቴና ከአካብ አንጻር ስለምናነሳው እንጂ ከኤልያስ ከነብዩ ኤልያስ አንጻር ካነሳ ነው መሃል ላይ ተገንጥሎ የሚወጣ ታሪክ አይሆንም። ከአንደኛ ነገሥት ምዕራፍ 17 ጀምሮ እስከ ሁለተኛ ነገሥት ምዕራፍ 2 ድረስ የኤልያስ ታሪክ ስለሆነ የታላቁ ነብይ በብሉይ ኪዳን መጽሐፍት ላይ በጣም ስሙን አብዝተን የምናነሳው የታላቁ ነብይ የኤልያስ ታሪክ የሚነሳበት ስለሆነ ከኤልያስ አንጻር ካነሳችሁት መሃል ላይ ተገንጥሎ የሚገባ ታሪክ አይሆንም። ከአካብና ከናቡቴ አንጻር የምታነሱት ከሆነ ግን ድንገተኛ መሃል ላይ እዝራ እየጻፈ ያለ ድንገት የሚያነሳው አይነት ታሪክ ሆኖ ነው የምናገኘው። ዛሬ እኔ እንደ ድንገተኛ ታሪክ አርጌ ነው ማነበው ይሄንን ታሪክ። ምክንያቱም ኤልያስ መጨረሻ ላይ ነው የሚመጣው ታሪኩ። ምዕራፍ 1 ላይ አካብና ናቡቴ፣ በኋላ ላይ ለሶስተኛው ወገን ሆና ኤልዛቤል ተገባበታለች። መጨረሻ ላይ እግዚአብሔርን ወክሎ ደግሞ ኤልያስ ይመጣበታል እና ኤልያስ ባይዘው እግዚአብሔር ልኮት ነው የመጣው እንጂ የታሪኩ አካል አይደለም። እግዚአብሔር በኋላ ላይ ሂድ ተነስና ሂድ አለው። እግዚአብሔርና ወዴት ልሂድ ሲለው አካብ በናቡቴ እርሻ መካከል ቆሟልና ድምጼን ሄደ ንገርልኝ ብሎትን የላከው እንጂ ኤልያስ የታሪኩ አካል አይደለም። ምን እየተከናወነ እንደነበር አያቅም። ትራንዛክሽኑን አያቅም። የቦታ ልውውጡን፣ የቦታ ግዢና ሽያጩን ምንም የሚያውቀው ነገር የለም። ኤልያስ በኮራት ፈፋ ተቀምጦ ባለበት ነው እግዚአብሔር ተነስና ውረድ ብሎ የታሪክ አካል በግድ ያረጋው። እግዚአብሔር ይመስገን። እና ቅድም እንደነገርኳችሁ ነው እንግዲህ አብረንም እንዳነበብነው ነው አካብ ንጉሥ ሆኖ በነበረበት ዘመን እንግዲህ ምናልባት ታሪኩ እንዲያያዝላችሁ እነዚህ 3 ካራክተሮች ዝም ብለው ድንገት ብቅ ያሉ ታሪኮች አይደሉም። አካብና ኤልዛቤል ከዚህ ምዕራፍም በፊት በጣም ዝነኛ ናቸው። ከኤልያስ ጋር በተገናኘ በጣም ዝነኛ ናቸው። አካብ እስራኤላዊ ነው። አካብ በትውልዱ እስራኤላዊ ነው። ኤልዛቤል ደግሞ ከሲዶና ነው ሄዶ ያገባትና እስራኤላዊት አይደለችም። ስለዚህ አካብ በዘሩ በኩል ሲመጣ እግዚአብሔርን የሚያመልክ ወይንም እግዚአብሔርን ከሚያመልክ ግንድ ውስጥ የመጣ ነው። ኤልዛቤል ደግሞ እግዚአብሔርን ከማያውቀው በሲዶና ካለ በዓልን ከሚያመልክ ጣዖታትን ከሚከተል ቤተሰብ አካባቢ የመጣች አይነት ሰው ናትና ሄዶ ኤልዛቤልን አገባ ይላል። ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ የማያውቅ አይነት አመጽና ክፋት ተከናወነ ይላል እና እግዚአብሔር በጣም አዘነ። እንደውም መጽሐፍ ቅዱስ ሲነግረን አካብ ይሰራ የነበረውን በደልና ኃጢአት ከሱ በፊት የነበረው ኢዮርብዓም የሚባል ቀድሞ ነው። ከሱ ኢሚዲየት ከሱ በፊት ቀድሞ የዳዊት ዘመነ መንግስት ወደ ሰለሞን ከወረደ በኋላ የሰለሞን ዘመነ መንግስት ሲከፈል በአንደኛው በኩል ያለውን ሮብዓም ሲይዘው በዚህ በኩል ያለውን ኢዮርብዓም ያዘና ኢዮርብዓም በጣም ኃጢአትን ሰራ። ስለ አካብ ሲናገር የኢዮርብዓም ኃጢአት በፊቱ ምንም እንዳደለ ቆጠረው ይላል። የሚገርማችሁ እኮ ኢዮርብዓምን እግዚአብሔር ሲያስቀምጠው ኃጢአት እከሌ ሰራ ካለ በኢዮርብዓም መንገድ ሄደ ነው የሚለው። ጽድቅን ሰው አደረገ ካለ በዳዊት መንገድ ሄደ ነው የሚለው። የኃጢአት ስታንዳርድ ነው ባይዘው ኢዮርብዓም ዝም ብሎ ኃጢአት የሚሰራ ሳይሆን የኃጢአት ስታንዳርድ ነው። ያንን የሚያክል የኃጢአት ስታንዳርድ ሰውዬ የሚያስንቀው ሆነ ይልና የኢዮርብዓም ኃጢአት በፊቱ እንደው ምንም እንዳልመሰለው ቆጠረ ይላል። በጣም ብዙ ኃጢአት ተደረገ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። የእግዚአብሔር መሰዊያዎች ከየቦታው ፈረሱ። የበዓል መሰዊያ ብቻ በየቦታው ላይ መቆም ጀመረ። አምላክ እግዚአብሔር ያህዌ ከእስራኤል ልብ ላይ ተጠርጎ እንዲወጣ ባዕዳን ጣዖታት ደግሞ በእስራኤል ልብ ላይ እንዲተከሉ አካብ አደረገ። ድንገት አይደለም አካብ ያደረገው፣ ኢንቴንሽናሊ ነው አካብ ይህንን ያደረገው። ስለዚህ እግዚአብሔር በጣም ብዙ ጊዜ በኤልያስ በኩል አካብን ይገስጸው እንዲመለስም ብዙ ጊዜ ይናገረው ነበር። ዛሬ ደግሞ አንድ ታሪክ ተከናወነና ምንም ታሪክ ውስጥ አካብ ካለ ይሁት እንግዲህ እና ቤተ መንግስቱ አጠገብ አካብ ቤተ መንግስት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል እንግዲህ መጽሐፉ እንደሚነግረን የወይን ተክል የወይን እርሻ ያለው አንድ ግለሰብ ነው። ናቡቴ ቁጭ ብሏል እና አካብ መጣና ናቡቴን ጠራው። አቤት አለው። ይሄንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥ ወይም ደግሞ በገንዘብ ልቀይርልህ አለው እና ልቀቅልኝና ሂድ አለው። ናቡቴ የመለሰለት መልስ የሆነ ቦታን መልቀቅና መያዝ አይደለም አይደል? የናቡቴ መልስ የአባቶቼን ርስት አለ። የአባቶቼን ርስት ማለት ከአባቶቼ የወረስኩት ማለት አይደለም። ትክክለኛ ቃሉ
እግዚአብሔር እስራኤልን ወደ ከነዓን ሲያስገባት አሁን ለምሳሌ አሁን ይሄንን ቦታውን የሆነ ሰው መጥቶ ልውሰደውና በምትክ ልስጥ ቢለኝ አይ አይቻልም፣ የቤተ ክርስቲያን ቦታ አይሰጥም ይሰጣል እንደማለት አይደለም። ይሄ ታሪክ የሆነ መሬትን ንጉሥ አክዓብ ወስዶ ናቡቴ ሌላ የተሻለ መሬት መውሰድ እሱ ጋር አይደለም። ምንድነው ወደ ከነዓን ሲገቡ ከመግባታቸው አስቀድሞ እግዚአብሔር በባሪያው በሙሴ በኩል የሰጣቸው አንድ ኪዳን አለ። እምትገቡበት አገር መሬቱ የእግዚአብሔር ነው። መሬቱ የእናንተ አይደለም። መሬቱ የሆኑ ሰዎች አይደለም። መሬቱ የነገስታት ሳይሆን መሬቱ የእግዚአብሔር ነው የሚል ኪዳን አለ። አሁን የመሬቱ ማማርና አለማማር፣ ሎኬሽኑ ቆንጆ መሆንና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው። እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል አክዓብ። ናቡቴ አለቅም ያለው አጽመ ርስቴ ነው። እግዚአብሔር ይሄንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በኔ አድርጎ ያስቀመጠውን ይሄንን መሬት ላንተ መስጠት ከኔ ይራቅ። ለንጉሥ አይመለስም አይደል? እንደዚህ ይህ ከኔ ይራቅ። አክዓብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ፣ አልፈልግም። በገንዘብ ልተካል፣ አልፈልግም። ታዲያ ሲል እለቀው ዘንድ ይሄ ከኔ ይራቅ። መጽሐፍ ሲናገር አክዓብም ወደ ቤቱ ገባ የሚል ቃል አለ። ወደ ቤተ መንግስቱ አይደለም የሚለው። እንግዲህ መጽሐፍ ቅዱስ በጥንቃቄ ስለጻፉት ነው። እኔ እንደተጻፈ ላውራው ብዬ ነው። ወደ ቤቱ ገባና ተጠቅልሎ ተኛ ይላል። ከዚህ ሰውዬ ጋር እኮ ነው የተጣለው። አክዓብ ወታደር ሰራዊት አምጥቶ ናቡቴን ማስነሳት አቅቶት እንዳይመስል። አክዓብ ያውቃል፣ እስራኤላዊ ስለሆነ መሬት የእግዚአብሔር እንደሆነ ያውቃል። አለቅም፣ የእግዚአብሔር ነው መሬቱ አለው። የእኔ ነው አይደለም። እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም አይደለም ያለው። መሬት የእግዚአብሔር ነው አልሰጥም አለው። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይሄንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። ከዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበ። ምሳ ቀረበው እያለ ሊበሉ ሲሉ አክዓብስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ሆነ አሞት ይሆን እንዴ ብላ ሄደችና ምን ሆነ ነው እንደዚህ አኩረፈ የሚል ቃል አለ። በጣም እኮ የማይሆን ቃል ነው አይደል? ለንጉሥ አይሆንም። የወደደውን በእጁ ማድረግ የሚችል ሰው አሁን አኮረፈ ደስ ይላል። ለትልቅ ሰውም አይሆንም። እናንተ እንደዚህ አይነት እኮ አይደላችሁም አይደል? በመነጋገር እንግባባ ነው የሚባለው እንጂ አኮረፈውን ጥሩ ቃልም አይደለም። ግን ያኮርፍ ነበር። አይገርም? ንጉሥ ሆኖ ትልቅ ሰው ነው እስራኤልን እየመራ ያኮርፋል። እናንተ በእውነት አታደርጉትም። ግን ዝም ብላችሁ አታኮርፍ በሉት ጎናችሁ ያለን ሰው። ከዛ ስሙኝ፣ እንደው ስሙኝ፣ ዝም ብላችሁ እንደሰሙኝ ፈልጌ ነው እንጂ አታረጉትም እናንተ። እንዴ ትልልቆች ነን እኛ። ከዛ መጣችና ምን ሆነ ነው አኩርፈ እንደዚህ ተከናንበ የተኛው? አመመ ወይ? አይደለም። እና ናቡቴ አላት። እሺ ናቡቴ፣ ይሄ አጠገብ ያለው ቤተ መንግስቴ፣ ሰማሪያ ቤተ መንግስት አጠገብ ያለው ሰፊ የሆነ ቦታውን ታውቀው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደል። አዎ እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበት ላደረገው ፈልጌ ነበር። ከዛስ ናቡቴን እጄ ጠየቅኩት፣ ምትክ ልስጥ አልኩት፣ እምቢ አለኝ። በገንዘብ ልቀይርልህ አልኩት፣ እምቢ አለኝ። ልቀቅልኝ አልኩት፣ እምቢ አለኝ። ሶስት ነው ኦፕሽኑ። ልቀቅልኝ፣ አንድ አልለቅልህም። ገንዘብ ስልስጥ እምቢ፣ ምትክ ልስጥ እምቢ አለኝ። ከዛ አኩርፌ በቃ ያው ተከናንቤ ቤተኛው ስት ምን እንዳለች ታውቃላችሁ? ለናቹራል ማን ትክክለኛ መልስ ነው የኤልዛቤል። ለእስራኤላዊ ግን አይሆንም። እንዲህ ያለችው አንተ አሁን የእስራኤል ንጉሥ ነህ። አሁን ከዚህ ሰውዬ ጋር ተጣልተህ ነው ተከናንበ ገብተህ የምትተኛው። አንተ የእስራኤል ንጉሥ ነህ። አዎ እንዴት እንደማሰጥህ እኔ አውቀዋለሁ። ምንም አንተ ሳትገባበት ነው የጨርሰዋለሁ አለችው። ናውረድና ምሳ ብላለችው። በላም ጠጣም ጨረሰ። አክዓብና ናቡቴ ጨረሱ። እዚህ ጋር ድጋሚ ናቡቴና አክዓብ አይተያዩ። ኤልዛቤል መሃል ላይ ገባችበት። ኪዳን የሌላት ሴት፣ እግዚአብሔርን የማታቅ ሴት፣ እስራኤልን ግን በፈለገችው መንገድ ድራይቭ እያደረገች የነበረች ሴት መሃል ላይ ገባችበት። ከዛ ኤልዛቤል አልሄደችም። ለምን መሰለ? አቅሟን ስለምታቅ እዛ ድረስ አትሄድም።
ምን ማድረግ እንደምትችል ታውቃለች። ደብዳቤ ብቻ ነው የጻፈችው። ናቡቴ አካባቢ ላሉ ለአገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላቸው። ናቡቴን አለች ወደ ፍርድ አምጡት፣ ከዛስ የአንድ ቀን ጾም ጸሎት ያዙ አለቻቸው። እንዴት አይነት ኮንስፓይረሲ ነው! ምን አይነት ሰው ናት! ዲመኒክ ጾም ጸሎት ያዙ አለች። ዝም ብላችሁ እንዳፈርዱበት አለቻቸው። አንድ ቀን ሙሉ አጾሙት። ሪሊጂየስ አረገችው ጉዳዩ። ከዛስ ናቡቴን አምጡትና ፍረዱበት አይደለም ያለችው፣ ከፍ ያለ ቦታ ላይ አስቀምጡት አለች። ሁሉም ሰው እንዲያየው አድርጉና ከፍ ያለ ቦታ አስቀምጡት። እሺ ከዛስ ምን እናርገው ሲሏት እግዚአብሔርንም ንጉሥንም ሰድቧል በሉና 2 የሐሰት ምስክር አቆሙበት አለች። ከዛስ አስወግሩት፣ በድንጋይ ይገደል አለች። በቃ ኬዝ ክሎዝድ። ከዚህ በኋላ እምሰማው ናቡቴ የሚባል ሰውዬ ተገሎ ተቀብሯል፣ ኑና በቃ ይሄን ነገር ውሰዱልኝ የሚል ነገር ነው የምፈልገው አለች። መጽሐፍ ሲናገር የአገር ሽማግሌዎቹ ደብዳቤው እጃቸው ላይ እንደደረሰ በአካባቢው በሙሉ የአንድ ቀን ጾም ጸሎት አወጁ። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጀ። አብሮ ይጾማል ናቡቴ። ምንድነው ጉዳዩ ብሎ አንተ አንዳንድ ጉዳይ እኮ እግዚአብሔር የሌለበት አይመስልም። አሁን እግዚአብሔር እያየ እኮ አይመስልም። የአንድ ቀን ጾም ጸሎት ታውጆ አንድ ቀን ሙሉ ተጾመ፣ ተጸለየ፣ ተባለ። ምንድነው ጉዳዩ ሲባል እግዚአብሔርና ንጉሥን የሰደበ ሰው አለ እና እርግማን ላያችን ላይ እንዳያመጣብን ኑ ንስሐ እንግባ። ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ ና ተባለ። የወይን ቦታ አለ፣ ምንድነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አይደል ለአካብ ያለው፣ አጽመ ርስቴን አንተ ከምትወስደው ሞት ይሻለኛል። የእግዚአብሔር የሆነውን ነገር አላስነካም። ይሄ እኮ አለው አው መሬቱ ለም ነው፣ ደረቅ ነው፣ ድንጋይ ነው፣ አፈር ነው አይደለም ጉዳዩ፣ እግዚአብሔር ነው የሰጠኛል። አልለውጥም። ምንም ያክል ገንዘብ ብታመጣ ህይወቴን በከፍል ይሻለኛል አለ። እውነቴን ነው የምላቸው። አሁን ዘንድሮ ህይወት የምንከፍልለት ነገር እሱ አይደለም። እኔ ልነግራቸው የፈለኩት ሌላ ነገር ነው። ሰዎቹ ግን እዋቸው ምን ያክል ለእግዚአብሔር ፌዝፉል እንደሆኑ። እግዚአብሔር ይሄንን ሰጥቻለሁ ካላቸው ይሞታሉ። የዘላለም ህይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። እኛ የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆነን እኛና እግዚአብሔር ነን የምንጨርሰው። ናቡቴ ግን ይዩት የተሻለ ኖ የበል ኖ። ከዛ ቆሙት። ናቡቴ ቆመ ከፍ ያለ ቦታ ላይ። ሊፈርዱበት ቁጭ አሉ። 2 የሐሰት ምስክር። እግዚአብሔር ያሳየህ አንተ የታሪኩ ባለቤት ሆነ ያልከውን እያወክ 2 የሐሰት ምስክር ቆሞ አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያህዌን እግዚአብሔርን ሰደበ ብላ ያጻፈችው በዓልን የምታመልክ ሴት ናት። እግዚአብሔር እንዳይመለክ ስሙን አንደኛ ነገሥት ምዕራፍ 18 እና 19 እናንተ አንብቡት። በተለይ ምዕራፍ 18 450 ትዝ ይላችኋል። የበዓል ነቢያት ከኤልዛቤል ገበታ ይበሉ ነበር ይላል። 450 እኮ ኤልያስ ስላሳረዳቸው ነው የምናውቀው። ተጨማሪ 400 የአጸድ ነቢያት አሉ። አንድ የእግዚአብሔር ነብይ የለም። አትፈልግም። ኤልያስ ያንን ነገር ሲያደርግ ሰማችና 400 ነቢያቶቹን ሲያሳርድ እንዴት አሳረደ ብላ ጠየቀች። እሳት ይውረድ ብለው እነሱ ለመኑ፣ የሚያወርድ ጠፋ አሏት። ያንቺ አምላክ በዓል አላወርድ አለ፣ የኤልያስ አምላክ እሳት አወረደ አሏት። አንተ ኮንቪንስ አትደረግም እና የኤልያስ አምላክ እሳት ሲያወርድ ያንቺን ነቢያት ወስዶ አሳረዳቸው ሲሏት ነገ አንተን እንደዚህ ባላሳርድህ አለችው። ኮንቪንስ አይደረግም ልቧ። ታውቃለህ እግዚአብሔር መለሰ ብላ በጌታ አትሆንም። አይ የእግዚአብሔር አይደለችም። ኤልያስን ለማስገደል ምዕራፍ 19 መልእክተኛ ልካ ኤልያስ ብቻዬን ቀረው ብቻ እኮ አይደለም ያለው፣ አያሌ ነቢያት ተገደሉ አለ። ሲገደሉ አይቻለው ነበርኩ አለ ኤልያስ። አሳርደዋል፣ እኔ ነኝ የቀረሁት፣ የኔንም ነፍስ ይፈልጉታል አለ። እንደዚህ አይነት ሴት ናት ባይዘው እግዚአብሔር ተሰደበ የምትለው ኮንስፓይሬሲ።
ንጉሱንም ሰድበሃል እግዚአብሔርንም ሰድበሃል አሉት። ኧረ እኔ አልተሳደብኩም፣ ርስቴን ነው አልሰጥም ያልኩት፣ እግዚአብሔር የሰጠኝን ግን አልሰጥም ብያለሁ። ነበርን አይተናል አሉት። ለምን መሰለህ ድርቅ የሚሉት? እንደዛ ካላሉ ሞቱ የነሱ ነው የሚሆነው። ምንም መሰከሩበት። መጽሐፍ ሲናገር የአካባቢው ሰው በሙሉ አስወጥቶ በድንጋይ ወገረው፣ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብን እንደዚህ ያለችው፣ ናቡቴ ሞቷል፣ ታዲያ ሂድና ወሰደው አለችው። ገንዘብም አትክፈል ምትክማት ምን አትል፣ ሂድና ወሰደው አለችው። ኤልያስ ወደ ናቡቴ እርሻ ወረደ። እንትና ማን ነው? አካብ ወርዶ ሲያይ እግዚአብሔር መጣና ኤልያስ አለ። አካብን ባይዘው እንዳታረግ ቢለው አይሰማውማ፣ ጆሮ አይሰማው። ኤልያስ አለ አቤት። ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ። አቋለ ኤልያስ ምንድነው? ምን ልሰራ ሲለው አካብ ወርዷል፣ ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር። ለአካብ ንገረው መልእክት። ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታውቃለህ? ጠላቴ ሆይ ያገኘኝ አለው። ኤልያስን እኮ ነው እንዲህ ሲተያዩ። አካብ እኮ መንግስት ነው፣ ንጉስ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ስታይ ኦርዲነሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮት አለ። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ አለው። አዲስ ኪዳን ላይ እንደዚህ አይነት ሰው አታውቁ? መጥምቁ ዮሐንስ የሚባል የበረሃ ማር የሚበላ ጠፍር የሚታጠቅ ምናምን ይላል። ሄሮድስ ይፈራው ነበር የሚል ቃል አንብባችኋል? ሄሮድስ ፈራው ይልና ለምን ሲሉ ጻድቅ ነበረና የሚል ቃል አለ። እስቲ አሜን በሏ። ጽድቅ ነው ሰውዬው ያለው፣ ሌላ ነገር ምንም የለውም። የበረሃ ማር ነው የሚበላው። ምድረ በዳ የኖረ ሰውዬ ሲመጣስ ትፈራዋለህ። ለምን? ጻድቅ ነው፣ እግዚአብሔር አብሮት ነበርና ቤተ መንግስት ይፈራዋል። ንጉሥ ሄሮድስ እንደፈለገ መሆን አይችልም። ዮሐንስ ጋር ያከብረዋል፣ ይፈራዋል። ዮሐንስን ማን ያስገደለው? ሄሮዲያዳ ናት። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። እንዴት አድርጋ እንደምታስገድለው ስታቅድ ኖረች ይችላል። እድል አገኘች አንድ ቀን። ሄሮድስ ልብሰ መንግስቱን ለብሶ ነገስታቶቹን በሙሉ ሰብስቦ ግብዣ ሲያደርግ ቆንጆ ድምፅ ያላት የምትዘፍን ልጅ አለቻት። በውጭና ዘፈኝ ተረኛ ነሽ አለቻት። በመሃል ያለ እስኬጁል ልክ ልጇ ወጣ ስትዘፍን ሄሮድስ ልቡ ቀለጠ። ነይ አላት። አቤት አለችው። ለምኝኝ አላት። ታውቃለህ? በሁሉ ፊት ከመንግስት የኩሌታ ድረስ ብጠይቅኝ እሰጥሻለሁ አላት። ልጅቷስ የልጅ አይደለ? አሁን እሷ ብጠይቅ ምንድን የምጠይቀው? ጥሩ አይነት ነገር ግዛልኝና ቆንጆ ልብስ። ልጅ ነቻ። እናቷ ጌዳ ምን ላርግ ስትላት የመጥምቁ ዮሐንስን ራስ በዩ። ልጅቷ ገብታ የመጥምቁ ዮሐንስን ጭንቅላት በሳህን አርገ ስጠኛለች። መጽሐፍ እንደዚህ ይላል፣ አዘነ ተከዘ ይልና በነገስታቱ ሁሉ ፊት ቃል ስለገባ ቃሉን ማጠፍ አልቻለም። እያዘነ እግዚአብሔር ዮሐንስ እንዳይገደል አይደለም ያደረገው። ናቡቴ ከተገደለ በኋላ ኤልያስ እንደተላከ ዮሐንስ ከሞተ በኋላ ኢየሱስ መጣ። ወዲያው ኢየሱስ መጣና ቆመ። ምን ልታዩ መጣችሁ አለ የተሰበሰበውን ሕዝብ። ሐር የለበሰ ሰው ነው፣ ነብይ ነው፣ ከነብይም የሚበልጥ አለ። ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለ። ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው።
እጅግ ክፉ የሆነውን የአመጽ መንገድ መርጠሃልና አለው። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለው። እግዚአብሔር ነው የመጣብህ አለው። እንግዲያው ስማ አለው የእግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል አለው። ካንተ ዘር የሚተርፍ የለም አለው። ዛሬ አለው ናቡቴ ተገሏል አለው። አዎ ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል አለው። አይሆንም አለው። ለምን መሰለ? እግዚአብሔር ጀስት ነው። አየህ፣ ያልዘራው አይበቅልም፣ የዘራው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያን ሁኑ። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ ነገ። አውቃለሁ ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አክዓብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አክዓብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ። አክዓብ ተነሳ ይላል። ተነሰና ብድግ አለና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ፣ በእውነት በጥንቃቄ ስሙኝ። ትንሽ ደቂቃ ነው የምናገረው። በእርግጥ እየሰማችሁ ነው፣ ግን በደንብ እንድትሰሙኝ ስለፈለኩ ነው። ከመስማት እንድታልፉ ነው። ስትወጡ እንዳርሱት። ወጣ። ከዛ 400 ነው እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አክዓብን ውጣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጻት ብሎ ሰማና እንደዚህ ያለው አክዓብን። አክዓብ አለው አቤት አለው ከመውጣታችን በፊት እንደው ከመውጣታችን በፊት አለው እሺ አንድ የቀረ ነብይ ካለ እስቲ ይጠራልኝ አለው። እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ ወጣለሁ አለው። አክዓብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም አለው። እንዴት? ሰውየው መንገዱ ከእግዚአብሔር ጋር አይደለም። እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው። ከዛ ግድ የለህም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሎ ታውቃለህ። ሚክያስን ጠራው። ንጉሥ ይፈልጋል አለው። እሺ ስለው ኢዮሳፍጥም አለ ባይዘው ያለው። ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአክዓብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ። ያንተና የአባቶችህ ኃጢአት አለ አለው ኢዮራምን። የአክዓብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው። ይኸውልህ አለው። እሺ አለው። 400ውን በሙሉ ንጉሥ አክዓብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው። አንተም ቃልህ ከነሱ እንዳይለይ አለው። አንተ ነግሮ ሊያስብለው ማለት ነው አላሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙን ዘንድሮ ቢሆን እንዳይገርማችሁ የዛሬ 2800 ዓመት የተደረገ ነገር አሁን ዛሬ ሲሆን ምን ይደንቃችኋል? እናንተ ራሱ አዲስ የምትሆኑት። ከዛ ስሙኝ እኔ ሐሳቤ እሱ ጋር አይደለም፣ አትቆዩ እሱ ጋር አለፉ። ምን ድንገት የተናገርኩትን የምትይዙት። ከዛ ስሙኝ ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለው ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃል አይለይም። ብቻ ግን ካላለኝም አልልም አለው። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎት እሺ አለ።
ከዛ አካብ ነገስታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፈው እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለ ብሎታል። ኩድ ድሮ ግን በጣም ይገርማል። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነብይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አካብ፣ ኢዮሳፍጥ ምናምን ሶስት ናቸው ተሰብስበዋል። ነገስታቶች አሉ። ሚክያስ እስኪወርድ ነው ወረደ፣ መጣ፣ መሃላቸው ቆመ። አየው አካብ ተናገራለ። ውጣ ተዋጋ ታሸንፋለህ አለው። አካብ እንዳለው ታውቃለህ? ውጣ ተዋጋ ታሸንፋለህ ሲለው አካብ ምንድን ነው ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣው አለው። እና እግዚአብሔር የሚነግር እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው ሰውየው። ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምጽ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር፣ ከወጣ ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋለው አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አካብ እንዳለ ታውቃለህ? ለኢዮሳፍጥ እንዲህ ያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄው አላልኩም አለና ቀጥሎም እንዳለ ታውቃለህ? ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆየልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። መጽሐፍ ሲናገር እንደዚህ ይላል። አካብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምና ብሎ መሰለ እንዴ ሲሞክር፣ ዝም ብሎ እንዲህ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያረግ ጦራለች። አካብ ደረቱ ውስጥ ተቀረቀረች ይላል። ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ። ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሳይሆን ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። ቀጠላ ሂዱና በእናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ትዝ ይላችኋል። እዩ ጋር መጣና ያ የጎልማሳ ነብይ ሬማት ዘገላድ ሂድ አለውና ሬማት ያለችውን ገላድ ከተማ ሂድና ከአለቆች መካከል አንድ ሰው ታገኛለህ፣ የናሚሴ ልጅ እዩን አለው። ሂድና ቀባው አለው። እብድ ነው ይላል አይደል ነብዩ። እንደ እብድ ነው ማለት ሲሮጥ ራሱ እንትን የለውም ማለት ነው። ሰውዩ በቃ እየተጣደፈ መጣ። አለቆች መሃል እዩ ቁጭ ብሏል። አለቃ ሆይ አለው። አቤት። ነገር ያለኝ ካንተ ጋር ጉዳይ አለኝ አለው። ነገር አለኝ ያው እንትን ነው አይደል? ጉዳይ አለኝ ነው። ምንድነው ሲለው እና ወደ ውስጥ እንግባና እናውራ አለው። ሰው መሃል አይሆንም አለው። እሺ ብሎ ወደ ጓዳ ሲገቡ በእጁ ላይ የያዘውን በቀንድ የሞላውን ዘይት በጭንቅላቱ ላይ ገለበጠበትና እግዚአብሔር እንደዚህ ይልሃል አለው። ምን አለው? ከዛሬ ጀምሮ እግዚአብሔር በእስራኤል ላይ ንጉሥ ነህ ብሎሃል አለውና ይላል በሩን ከፍቶ ሮጠ የሚል ቃል አለ። እውነትም እብድ ነው አሉ እነዛ ታቃላ አለቆች ተሰብስበው ምንድነው ይሄ እብድ ያለ ሲሉት በእስራኤል ላይ ንጉሥ ነህ አለኝ ሲላቸው ሁሉም ልብሳቸውን አውልቆ መሬት አነጠፉ። እዩን ማስቀመጡትና እዩ ነገሰ አሉ ይላል። ከዛ ጀመራ በኤልያስ የተነገረውን የትንቢት ቃል ለማስፈጸም ነው አኖይንት ያደረገው እግዚአብሔር። ኢዮራምን አካዚያስን በሙሉ የገደላቸው እዩ ነው ባይዘው። እነዚህ ማለት ደግሞ የአካብ ልጆች ናቸው። እግዚአብሔር ይሄን ሁሉ ለምን ያደርጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው፣ ቆረቆረው። ለምን አለ? ለሌላ የተሰራውን በሙሉ ሰብስቦ የከፈለው በናቡቴ ምክንያት ነው። ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋር መጣ እዩ። ትዝላችኋል። ኤልዛቤል ጋር ሲመጣ ኤልዛቤል ጋር መጣ። ፈረሱ ላይ ተቀምጦ ልክ እንደውም ከደጅ ነው
አቧራው እንትን ይላል ታውቃለህ፣ ይንቦለቦላል። ምክንያቱም ሚድል ኢስት እንደምታውቁት ነው እንኳን ድሮ ዘንድሮም ያለው አቧራ እንደዚህ ይነሳል አቧራውና ማን ነው የመጣው እስቲ እዩ ተባለ። ቅጥር ጠባቂ ጉበኛው ቆሞ እንደዚህ አየ። ሲያይ ሩቅ ነው አትለየውም ፊቱን። አነዳዱ እንደ እብድ ነው ሰረገላውን የሚጋልበው ይላል ቃሉ ነው የሚለው እኔ አይደለሁም። እንደ እብድ ነው አለና እንደዚህ ሰረገላውን እየጋለበ የሚሮጠው የናሚሴ ልጅ እዩ ብቻ ነው። እዩ ነው አሏት። ኦሬዲ እዩ እንደነገሰና ሌላ ነገር እያደረገ እንደሆነ ስለሰማች ተስተካክላ ጠበቀችው። በደንብ በስነ ስርዓት ሴታፑን ሰርታ ጠበቀችው። ከዛ ልክ እዩ ቤተ መንግስት ውስጥ ሲገባ ብቅ አለችና አለቃውን የገደለ ዘምሪ ሆይ ሰላም ነውን አለችው። ዘምሪ ከሱ በፊት የነበረው ንጉስ ገሎ ለ7 ቀን የነገሰው ከዛ ተገሏል። አንተም እንዲያርገ ልትሞት ነው አለችው። አትችልም አለችው። ትሞታለህ አለችው። ዘምሪ ሆይ አለችው። ዘምሪ ቀድሞ ከ500 ዓመት በፊት ነው ይሄንን ያደረገው። ከ500 ዓመት በኋላ አንተ ታሪክ ልደግም ነው እንዲህ አለችው። አትችልም ዘምሪ አለችው። እና ምጻት እኮ ነው ስለ ዘምሪ ታውቂያለህ እንዲህ አለችው። አንተም የዘምሪ ቢጤን ዘምሪ አለችው። ታውቃለህ እዩ እኮ ነው። አየ ተጨማሪ ዲያሎግ ከቀጠለ አይችልም። ከኔ ጋር ማን አለ አለ። 2ም 3ም ሆኖ ብቅ አሉ ይላል። ወርውሯት አይደል ያለው። በዚህ መንገድ አይሆንም ባይዘው የሆነበት ምክንያት ኤልያስ ስለተናገረ ነው። እግዚአብሔር ቀድሞ ተናግሯል እንጂ በዚህ መንገድ ማንም ሆኖ አያውቅም። ወርውሯት አለ። ለምንድን ነው ወርውሯት ያለው? እዛጋ እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል፣ ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ርቀት እየሄደ እንደሆነ እዩት። የእውነት ጎናቸው አርሰው በጽድቅ ጨክን በሉት፣ በወንጌል አትደራደር በሉት። አታስነኩ። ምንም ነገር ሊቀርብልህ ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ወቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና በኋላ ደግሞ ታገኘዋለህ። ችግር የለውም። ኖ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ። የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ። ወዳጆቼ የመጣ ነገር በሙሉ ይዞን አይሂድ። የቀረበልን ነገር በሙሉ አይጎትተን። ከአክዓብ በላይ የለም በዛ ዘመን። የመጨረሻው አክዓብ ነው። ከኤልዛቤል በላይ የለም። የመጨረሻው ኤልዛቤል ናት። ናቡቴ እምቢ ያለው በእነሱ ደረጃ እምቢ አለ። በእነሱ ደረጃ በኤልዛቤልና በአክዓብ ደረጃ ለምን ኖ የእግዚአብሔር የሆነው ይበልጣል። በጽድቅ ላለው ነገር ነው ራሴን የምሰጠዋል። በጽድቅ ጨክኑ። ምናልባት አክዓብን የተፈታተነው አይነት ፈተና ላይሆን ይችላል እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። እኛ ጋር በጣም ማይነር ሊሆን ይችላል ከና አክዓብ አንፃር። ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተነ ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቡቴ ነው። ኤልዛቤል ከተጣለች በኋላ መጽሐፍ ሲናገር እዩም ወደ ውስጥ ገባና በላ ይላል። ከዛ እንደዚህ ያላቸው የንጉስ ልጅ ነችና ውሰዱና ቀበሯት ሲል ወጥተው ሲያዩ ከጭንቅላቷና ከእጇ በቀር ምንም የለም። ለምን? ውሾች በልተዋታል ይላል። የለም ጭንቅላቷና እጇ ብቻ ነው ያለው። ምን ሆነች? ውሾች በሏት ሲል የእግዚአብሔር ሰው ኤልያስ እንደተናገረ አለባይዘው እዩ ራሱ ምንም እሱም ቢቀር ራሷንና እጇን ውሰዱና ቀበሩት። ውሾች መጥተው በሉት አይደል የሚለው ደሟንም ላሱት ይላል። አቋም ሳይቀይሩ አዲስ ኪዳን ላይ የሞቱ ብዙ ሰዎች አጣቁ። የብሉይ ኪዳኖቹ እንደነዚህ አይነቶቹን ሰበሰቡና አዲስ ኪዳን አመጧቸው። ዕብራውያን 11 ላይ አመጧቸውና ሲዘጉት አምነው ሞቱ ተብሎ ተጻፈለ። አምነው ሞቱ፣ ሳይቀይሩ ሞቱ፣ ሳይለውጡ ሞቱ። መትረፍ እየቻሉ ትንሣኤን ተስፋ አድርገው ለሞት ለሚዳርግ ነገር ራሳቸውን ሰጡ።
ቦታውን መግዛትና መሸጡ አይደለም ባይዘው የእግዚአብሔር ቢዝነስ። አሁን ቦታውን ሸጠው ገዛ አይደለም። እኔ እያወራ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ላንድ ምናምን አይደለም እያወራ ያለሁት። እኔ እያወራ መንፈሳዊ ጉዳይ ላይ ነው። እግዚአብሔር ርስት አድርጎ የሰጠህ ነገር አለ፣ አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛል። ይሄንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ከኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናችሁ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ፣ ይሄው የናቡቴን እኮ ተከትሎ እግዚአብሔር እኮ እየባረከ ቀጠለ። ናቡቴን በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። የተቀጡትን ብቻ ስላነሳው ነው ዛሬ እንጂ በናቡቴ ሳይድ ደግሞ ሄዳችሁ ብታዩ እግዚአብሔር አስመለሰለት። ባይዘው እርሻውን ማንም የሚወርስ እንዳይኖር ናቡቴና ልጆቹን ነው ባይዘው ያስገደለችው ኤልዛቤል። አሁን ይሄ አንደኛ ነገሥት 21 ላይ ናቡቴን ነው የሚለው እንጂ ከዛ በኋላ ሁለተኛ ነገሥት ላይ ባይዘው እዩ ሲናገር ናቡቴንና ልጆቹን አስገድላለችና ነው የሚለው። ፋሚሊውን ያስገደለችው ለምን? ወራሽ እንዳይመጣ፣ ነገ ከነጎዲያ ደግሞ መጥተው እንዳይወስዱ ብላ ልጆቹንም እግዚአብሔር መጣ። ልጆቹ ቢኖሩ ይሻል ነበረ እግዚአብሔር ከሚመጣባቸው። እግዚአብሔር መጣ፣ ትርክርክ አረገው አካብንና ቤቱ። በጽድቅ ጨክኑ። ለናንተ አቋም፣ ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም። እኔ ከወንጌል ውጭ ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም ዘንድሮ። በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለቻል፣ ያደክማል። ለዚህ ነው ይሄን ሁሉ ዋጋ የከፈልኩት፣ እንደዚህ የደከመኝ፣ እንቅልፌን ያጣሁት ትላለህ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላል፣ ከጌታ ጋር ይቀጥላል። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም፣ እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ ነው። የገባውበት ህይወት የዘላለም ህይወት ነው። 70 ዓመት አይደለም መሬት ላይ፣ ዘላለም ይቀጥላል ሰማይ። ስለዚህ ስትኖሩ እንደዛ ኑሩ፣ የሚቀጥል ነው ሰማይ። እቀጥላለሁ፣ ከጌታ ጋር እቀጥላለሁ። ክብር ለኢየሱስ ይሁን። ስለዚህ የምትኖሩለትና የምትሞቱለት ሌላ ጉዳይ ያላችሁ እንግዶች እኛ መካከል ካላችሁ አያዋጣችሁም። መሬት ላይ አቺቭ ልታደርጉ ትችላላችሁ፣ ሰማይ ግን አብሯችሁ አይቀጥልም። ሰው ሊኖርለትም ሊሞትለትም የሚገባ ዘላለማዊ ርስት ኢየሱስ ክርስቶስ ብቻ። ከዚህ ከኢየሱስ ውጪ ሌላ ነገር ምንም አያዋጣም። የሚወደኝም የለም እንደ ኢየሱስ፣ የሞተልኝም የለም እንደ ኢየሱስ፣ ለዘላለም ዋስትና የሚሆነኝም የለም እንደ ኢየሱስ። መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ስጋ ራሱ በስብሶ ይወድቃል። እንኳን ሌላው ነገር አፈር ሆኖ ወደ መሬት ይቀላቀላል። እንኳን ሌላው ነገር ኢየሱስ ብቻ ነው ሰማይ የሚቀጥል። ለዘላለም ከኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው መሆን ያለበት። ማታስነኩት ነው። አልደራደርም። ስለምንም ነገር ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ ህይወቴ ነው። እሱ የተበጠበጠ ቀን ህይወት ይበጠበጣል። መቀጠል አትችልም፣ መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ የምንኖርለት የምናወራውም ጉዳይ የለንም። ስለዚህ ጌታ ያላችሁ ሰዎች ጠብቁ። የሌላችሁ ሰዎች ዛሬ በእውነት ወደዚህ ጌታ እንድትመጡ በጣም በጌታ ፍቅር ልጋብዛችሁ።